በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናታችን ቅድስት ኪዳነ ምሕረት ሰላም ለእናንተ ይሁን። የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ዛሬ ቀኑ ልዩ ነው። ከዓለም ጩኸት ወጣ ብለን ከሕይወት ውጣ ውረድ አረፍ ብለን ነፍሳችንን የምናረካበት ልባችንን በምስጋና የምንሞላበት ጊዜ ነው። ዛሬ የምናነሳው ስም ገና ሲጠራ ሰላም የሚሰጥ ኪዳነ ምሕረት የሚለውን የጣፈጠ ስም ነው። እስኪ ረጋ በሉ፣ እስትንፋሳችሁን ሰብሰብ አድርጋችሁ ወደዚች የርኅራኄ እናት እቅፍ እንግባ። ዛሬ የምንነግራችሁ ታሪክ ድርሳን ቀላል አይምሰላችሁ። የተወደዳችሁ ሆይ፣ ዓለም ሁሉ በተስፋ መቁረጥ ውስጥ ሲሆን፣ ሰው በኃጢአት ብዛት ልቡ ሲጨልም፣ አንድ ብርሃን አለ። ያ ብርሃን የኪዳነ ምሕረት ቃል ኪዳን ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በዕለት ዓርብ ቀን በመስቀል ላይ ሆኖ ዓለምን በደሙ ሲዋጅ እናቱ ቅድስት ድንግል ማርያም ከእግሩ ስር ከመስቀሉ ስር አልተለየችም ነበር። የልጇ ሕመም ሕመሟ፣ ስቃዩ ስቃዩዋ ሆኖ አንጀቷ እየተቃጠለ ታለቅስ ነበር። ከትንሣኤውና ከዕርገቱም በኋላ እመቤታችን መካነ ጎልጎታ ሄደች። የልጇን ሕመም እያሰበች ታለቅስ ነበር። ልጄ ወዳጄ ሆይ፣ ይህን ሁሉ መከራ የተቀበልክላቸው የአዳም ልጆች ፍጥረቶች ሲጠፉ እያየው እንዴት ዝም እላለሁ ብላ ስትማጸን ዓለምን የያዘ ጌታ ወረደ፣ እንዲህም አላት። እናቴ ሆይ ለምን ታለቅሻለሽ? እንባሽ እኮ መሬት ጠብ ሲል ማየት አልችልም። ምን እንዳደርግልሽ ትሻለሽ? እርሷም ለመነች፣ ስለ እኔና ስለ እናንተ ለመነች። ስሜን የጠራውን፣ በስሜ የተራበ ያበላውን፣ የተጠማ ያጠጣውን፣ መታሰቢያዬን ያደረገውን ሁሉ ማርልኝ አለችው። ያኔም ሰማይና ምድር የማይችሉት ቃል ተነገረ። እናቴ ሆይ በራሴ እምላለሁ፣ ስምሽን የጠራውን፣ ለስምሽ ብሎ ውሃ ያጠጣውን፣ በስምሽ የተማጸነውን ሁሉ እስከ 10 ትውልድ ድረስ እምርልሻለሁ፣ ከሲኦል አወጣልሻለሁ አላት። ይህ ቃል ኪዳን ኪዳነ ምሕረት ተባለ። የተወደዳችሁ ሆይ፣ ይህን ታሪክ ስንሰማ ልባችንን አይሞቀውምን? ምን አይነት እናት ናት ስለ ልጆቿ እንዲህ የምትማልድ? የታሪኩ ጥልቀት የሚገለጸው በኃጢአተኛዎች መጽናናት ነው። ጨካኙ በላይ ሰብ እንኳን የዳነው ስለ ድንግል ማርያም ብሎ በሰጠው የውሃ ጠብታ አልነበረምን? የእናታችን ኪዳኗ እሳት ያጠፋል፣ ኪዳኗ ከተዘጋ በር ያስገባል። እናታችን ቅድስት ኪዳነ ምሕረት ሆይ፣ ስምሽ የነፍስ ዜማ ነው። አንቺ የኃጥአን መሸሸጊያ፣ የጻድቃን አክሊል ነሽ። ዛሬ አንደበታችንን ከፍ አድርገን እንዲህ እንላለን። አንቺ የሰላም ወደብ ነሽ። ማዕበል ሲነሳ ወጀቡ ሲበረታ ኪዳነ ምሕረት ብሎ የጠራሽ ማዕበሉ ጸጥ ይልለታል። እናት ልጇን ስታቅፍ ፍርሃቱ እንደሚጠፋለት በስምሽ ጥላ ስር የተጠለለ ሁሉ እረፍት ያገኛል። አንቺ ከዓለት የሚፈልቅ ውሃ ነሽ። ዓለት የሆነውን የሰው ልብ ሰብረሽ የንስሐን ውሃ የምታፈልቂ የርኅራኄ እናት ሆይ፣ ክብር ለስም አጠራርሽ ይሁን። የሰማይ መላእክት ያከበሩሽ፣ የምድር ነገሥታት የሰገዱልሽ፣ እኛ ልጆችሽ እንዴት አንመካብሽ? የምሕረት ቃል ኪዳንሽ እንደ ቀስተ ደመና ተዘርግቷል። ማንም ሰው ማንም ኃጢአተኛ አይገባኝም ብሎ ተስፋ እንዳይቆርጥ ያንቺን የቃል ኪዳን ካባ የያዘ አይወድቅም፣ ተደግፎ አይወድቅም፣ ይዞ አያፍርም። እመቤታችን ሆይ፣ አሁን ወደ አንቺ እንመለከታለን። ዓይኖቻችንን በአቅርረዋል፣ ልባችን በኑሮ ሸክም፣ በሐሳብ ብዛት፣ በበሽታ በጭንቀት ከብዷል። ነገር ግን አንቺ አለሽልን። እባክሽ እናታችን ኪዳነ ምሕረት ሆይ፣ ይህንን ድምፅ የሚሰማውን ሁሉ በቃል ኪዳንሽ ጎብኚው። የታመመውን ፈውሽልን፣ በአልጋ ቁራኛ ለተያዘው ተነስ በይው፣ የተጨነቀውን አረጋጊው፣ ቤቱ የጎደለበትንም በረከትሽን ሙይበት። በሀገራችን ሰላም ይሁን፣ ጥላቻ ይጥፋ፣ ፍቅር ይንገስ። እናት ለልጇ እንደምታለቅስ አንቺ ለሀገራችንና ለሕዝባችን ለምኝልን። ኪዳንሽ አይታበልምና ቃልሽ አይሻርምና እንደ ዓይን ብሌን ጠብቂን፣ ከክፉ ነገር ሁሉ ሰውሪን፣ ክፉ መንፈስን፣ ጭንቀትን፣ ድብርትን ከእኛ ርቂልን። እኛ ደካሞች ነን፣ አንቺ ግን ኃያል አማላጅ ነሽ። እኛ ባሪያዎችሽ ነን፣ አንቺ ግን ንግሥት ነሽ። የለመንሽን አትንሺን፣ የጠየቅንሽን አትከልክይን። አደራሽን እናታችን፣ በጭንቅ ቀን መሸሸጊያ፣ በደስታ ቀን መዝሙራችን ሁኚን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የኪዳነ ምሕረት ወዳጆች ሁሉ ጊዜያችንን በእርሷ ጥላ ስር ስለምናሳልፍ እግዚአብሔር ይመስገን። የሰማችሁት ታሪክ፣ ያደረግነው ጸሎት በሕይወታችሁ ላይ የብርሃን ተስፋን ይፈንጥቅላችሁ። የሚቀጥለውን ምስጢራዊ ኃይል ያለው በጥር ወር የሚነበበውን እንዲሁም በዕለተ ቀዳሚት እንድታዳምጡት እንድትጸልዩ የታዘዘውን የኪዳነ ምሕረትን ድርሳን በጥሞና ትከታተሉ ዘንድ እንጋብዛለን።
የእናታችን ቅድስት ድንግል ማርያም አማላጅነት፣ የልጇ ቸርነት፣ የቃል ኪዳኗ ረዳትነት አይለያችሁ። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ኪዳነ ምሕረት ዘወርሃ ጥር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። በእውነት እናታችን እመቤታችን ከአብ ከወልድ ከመንፈስ ቅዱስ የምሕረት ቃል ኪዳን ከተቀበለች በኋላ ብዙ ተአምራትን አደረገች፣ የታመሙትንም ፈወሰች። ልጇ ካረገ በኋላ ልትጸልይ ወደ መቃብሩ በሄደች ጊዜ በጸሎቷ ሙታንን አስነሳች። በመቃብሩ ስትጸልይ የበረሃ አራዊትን ባስደነገጧት ጊዜ በእርሷ ላይ ምንም ያደረጉት ነገር የለም። ከኃይለኛ ንጉሥ ቤት መግባት የሚቻለው ማን ነው? እርሱንም አስቀድሞ ማሰር አይቻልምና ተብሎ በወንጌል እንደተጻፈ። እርሷም የኃይለኛ ንጉሥ ማደሪያ ናትና፣ ስለዚህ በእርሷ ላይ ምንም አይነት ክፉ ነገርን ማድረግ አልቻሉም። በእሳትም ያቃጥሏት ዘንድ እሳትን ባነደዱ ጊዜ ልጇ በሥልጣኑ አጠፋቸው። የአልጋዋን ሸንኮር የያዘውንም እጁን በሰይፍ ቀጣው። ከዚህ በኋላ ወንድሞቿ ሐዋርያት ትጉሃን መላእክት በግራዋና በቀኟ ቆመው ልጇ ወዳጇ በራሷ በኩል ተቀምጦ በፍጹም ክብር አረፈች። ሐዋርያትም ልጇ እንዳዘዛቸው በሥርዓት ገንዘው በተክል ቦታ በጌቴሴማኒ ቀበሯት። ነፍሷንም ወደ ሰማይ አሳርጎ ተድላ ደስታ ባለበት የእረፍት ቦታ አኖራት። ዳግመኛ ልጇ ወዳጇ ሐዋርያትን ትጉሃን መላእክትን ሰብስቦ የቀደሙ አባቶችም ደስ እያላቸው አሳረጋት። ፍጥረቱ ሁሉ ደስ እያላቸው ዳዊትም አውታሩ 10 በሆነ በገና እያመሰገናት ነበር። ሌሎችም እንደ እርሱ ያሉ አባቶች እያመሰገኗት አሳረጋት። ወደ ኤዶም ገነትም አገባት። ለወዳጁ ዮሐንስና ለወንድሞቹ እንደነገራቸው ወደ ገነት አሳረጋት። ከብዙ ዘመንም በኋላ ቤተ መቅደሷ በቂሳሪያ ሀገር ታነጸ። ቤተ መቅደሷን በታነጸ ጊዜ በተሰጣት ቃል ኪዳን ተአምራትን አደረገች። ቤተ መቅደሷን በ3 ድንጋዮች ተሰርቷልና፣ ዳግመኛም በተሰጣት ቃል ሕሙማንን ፈወሰች፣ አንካሶችን ልምሾችን አቀናች። በደብረ ምጥማቅም እስከ 5 ቀን ድረስ ለክርስቲያንም ለአረማውያንም ትገለጽላቸው ነበር። እመቤታችን በተሰጣት ቃል ኪዳን ያደረገችውን ተአምር ስንቱን እናገራለሁ። እመቤታችን በግብፅና በኢየሩሳሌም በሶርያና በሮም በዓለሙ ሁሉ ስፍር ቁጥር የሌለው ተአምራትን አደረገች። ስለዚህ ልመናዋ አማላጅነቷ ከመርገመ ኃጢአት ከዳግም ሞት ያድነን ለዘላለሙ አሜን። እመቤታችን በኢትዮጵያ ምድርም በእግዚአብሔር ስጦታ ቆስጠንጢኖስ ለተባለ ለንጉሥ ዘርዓ ያዕቆብ ተአምራትን አደረገችለት። ከእርሱ በፊት ለነገሱ ወንድሞቹም ተአምራትን አደረገችላቸው። ስሙ በጽለይ የሚባል የአዳል ንጉሥ በተዋጋው ጊዜም እመቤታችን ለንጉሥ ዘርዓ ያዕቆብ ኃይልን አጎናጸፈችው። ሰማይ ምድር አያልፍም፣ የፍርድ ቀን የለም የሚሉ መናፍቃንን በእመቤታችን ቃል ኪዳን ተከራክሮ ረቷቸዋል። ከመጽሐፈ ሄኖክ ከትንቢተ ዳንኤል በመጥቀስ ምላሽ አሳጥቷቸዋል። ከእግረ ሥልጣኑ በታችም አስገዝቷቸዋል። ዳግመኛም ንጉሥ ዘርዓ ያዕቆብ በእምነቱ በጸና ጊዜ እመቤታችን በተሰጣት ቃል ኪዳን ብዙ ተአምራትን አደረገችለት። ስለዚህም መናፍቃንን ምላሽ ባሳጣቸው ጊዜ፣ ጣዖታትንም ባጠፋቸው ጊዜ አምልኮተ ሥላሴ በኢትዮጵያ ምድር ሰፋ። 2ቱን ሰንበታትን አስተማረን። የእመቤታችን 33ቱን በዓላት የልጇ የወዳጇን በዓላትንም አስተማረን። በቅዳሴ በጸሎት በዕጣን በከበረ በኢትዮጵያ ሀገር ሁሉ አብያተ ክርስቲያናት ታነጹ። ከዚህም ጋር ንጉሥ ዘርዓ ያዕቆብ የተራቡትን አጠገባቸው፣ የተጠሙትንም አረካቸው፣ ድሃዎችን ተቀበላቸው፣ የተራቆቱትን አለበሳቸው፣ የታመሙትን ጠየቃቸው፣ የታሰሩትንም ጎበኛቸው፣ ልጇ ወዳጇ በወንጌል እንደተናገረ። ዳግመኛም ያዘኑትን አረጋጋቸው፣ የተከዙትን ደስ አሰኛቸው፣ የራቁትን አቀረባቸው፣ የወደቁትንም አነሳቸው፣ ለደካሞቹ እናት አባት ለሞቱባቸው እናት አባትን ሆናቸው። ቃለ ብርሃን በሚባል መጽሐፈ ምስጢረ ሥላሴ የወልድን በሥጋ መወለድ ቅዳሜና እሁድ እያስተማራቸው ነበር። ስለዚህ የእመቤታችን ቃል ኪዳኗ በዚህ ዓለም በወዲያኛውም ዓለም ተፈጸመላት። እርሱም ከሞተ በኋላ ስለ እርሱ ልጁ ነገሰ፣ ሰለሞን በአባቱ በዳዊት ዙፋን እንደነገሰ። የመላእክት አለቃ በሚሆን በሩፋኤል አማላጅነት በካህኑ በመልከ ጸዴቅ ጸሎት ከጻድቃን ነገሥታት ጋር በእረፍት ቦታ አሳረፈችው። ከዚህም በኋላ ከእርሱ ቀጥሎ ለነገሰው ለልጁ እስክንድር
እመቤታችን በቃል ኪዳኗ ብዙ ተአምራትን አደረገችለት። እርሱም ወደ ግብፅ ጳጳሳት መልእክተኞችን በላከ ጊዜ ታቦትን ይባርኩ ዘንድ ጳጳሳትን አስመጣችለት። በዘመኑ ቀሳውስትንና ዲያቆናትን ሾመው ሃይማኖትን ያቀኑ ዘንድ። ሌላም ይህን የመሰለውን ሁሉ እመቤታችን ለፊተኞቹም ለኋለኞቹም የኢትዮጵያ ነገሥታት በቃል ኪዳኗ ትረዳቸው ነበር፣ ትወዳቸዋለችና እነርሱም ይወዷታል ያከብሯታልና የቃል ኪዳኗን ዜና እያስተማሩ ፈጽመው ያመሰግኗታልና። ስለዚህ ጠላቶቻቸው ድል ይነሱ ነበር፣ መንግሥተ ሰማያትንም ታወርሳቸዋለች። ልመናዋ አማላጅነቷ በዚህ ዓለም ከሞተ ኃጢአት ከአጋንንት ፈተና በወዲያኛው ዓለምም ከገሃነመ እሳት ያድነን። ለአብ ለወልድ ለመንፈስ ቅዱስ ለእመቤታችንም በፍጥረት ሁሉ አንደበት ምስጋና ይገባል ለዘላለሙ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ለዘላለሙ ይደርብንና በድንግልና ሕሊና በድንግልና ሥጋ ሕትምት የምትሆን እመቤታችን ያደረገችው ተአምር ይህ ነው። ወንድሞቻችን በኢትዮጵያ ንጉሥ በናዖድ ዘመን የሆነውን ስሙ። ጠላታችን ሰይጣን ሕገ ወንጌልን የሚነቅፉ በሐሰት መምህራን የተባሉ መራር ቃልን የሚናገሩ ብዙ ከሃዲያን መናፍቃንን ባስነሳቸው ጊዜ እመቤታችን ለንጉሥ ናዖድ ተገለጸችለትና መከታ ረዳትም ሆነችው። የእሊህ አይሁዳውያንንም ክህደት ገለጸችለት። ናዖድም በአደባባይ በጠየቃቸው ጊዜ በስንፍናቸው በጉስቁልናቸው ክርስቶስ ከድንግል ማርያም አልተወለደም እያሉ በግልጽ ተናገሩ። እርሱም ያን ጊዜ ስለ እመቤታችን ፍቅር በአምልኮቱ እንደሚቀና ኤልያስ ተቆጥቶ ከእነርሱ በሰይፍ አስመትቶ ያስገደላቸዋሉ፣ በእሳትም አቃጥሎ ያስገደላቸዋሉ፣ በፍርድ አደባባይ አቁሞ እየመረመራቸው መከራ ያጸናባቸዋሉ። በምዕመናን ልቦና ጥርጥርን የሚያሳድሩ መናፍቃንን እንደዚህ አድርጎ አጠፋቸው። በእመቤታችን ቃል ኪዳን ኃይልና በተመሰገነ ልጇም ሥልጣን ከሀገሩ ሁሉ እንዳቧራ ተበትነው ጠፉ። ንጉሥ ናዖድ ይህን ሁሉ ስላደረገ እመቤታችን መላ ዘመነ መንግሥቱ እስኪፈጸም ድረስ በቃል ኪዳኗ ጠበቀችው። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር አንድነት ቅዳሜ ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። አሁንም የወለድሽኝ እናቴ ሆይ በመማፀን ስምሽን የጠራውን በመታመን መታሰቢያሽን ያደረገውን ሰው ሁሉ ስለ አንቺ ምረዋለሁ፣ አድነዋለሁ። ቤተ ክርስቲያን አንጾ በስምሽ ታቦት የተከለውን በቤተ መቅደስሽ እጅ መንሻ ያስገባውን ወይንም ድሃውን ተቀብሎ ያበላውን ያጠጣውን በመታሰቢያሽ ቀን ለተራቆተው ልብስ ያለበሰውን ወንድ ልጁን ሴት ልጁን በስምሽ የጠራውን ስለ አንቺ አድነዋለሁ፣ አገልጋዮቹንም እምርልሻለሁ። እናቴ ሆይ በስምሽ የጸለየውን የተማጸነውን ጸሎቱን ፈጥኜ እሰማዋለሁ፣ የተመኘውንም እሰጠዋለሁ። እርሱ የታመመ ቢሆን ጤንነቱን እሰጠዋለሁ። እናቴ ሆይ ጻድቅ ሰው ሁሉ መታሰቢያሽን ቢያደርግ ከጸጋ ላይ ጸጋን፣ ከክብር ላይ ክብርን፣ ከባለሟልነት ላይ ባለሟልነትን፣ ከርስት ላይ ርስትን ጨምርለታለሁ። ኃጢአተኛው ሰውም መታሰቢያሽን ቢያደርግ ኃጢአቱን ይቅር እለዋለሁ፣ ዋጋውንም እሰጠዋለሁ። ስለ ስምሽ ብሎ ቀዝቃዛ ውሃም ቢሆን ያጠጣውን ዋጋውን አላስቀርበትም። እናቴ ማርያም ሆይ የቸርነቴን ቃል ኪዳን ተቀበይ። እኔ ከአንደበት የወጣውን የምህረት ቃል ኪዳን እንዳላስቀር በአባቴ በእኔና በመንፈስ ቅዱስ ስም በሞቴ በተወጋው ጎድኔ በከበረው መስቀሌ በክቡር ሥጋዬና በፈሰሰው ደሜ በእውነት ማልሁልሽ ለዘላለሙ አሜን። እመቤታችን ማርያምም ከተወደደ ልጇ ይህንን ሁሉ ሰምታ ይህን ሁሉ የምህረት ቃል ኪዳን ስለሰጠኸኝ ለአንተ ለባህሪ አባትህ ለአብ ለባህሪ ሕይወት ለመንፈስ ቅዱስ ክብር ምስጋና ስግደት ይገባል አለችው። ለዘላለሙ አሜን። የአብርሃም እንግድነት እናታችን ቅድስት ድንግል ማርያም ሆይ ከሀገራቸውና ከወገናቸው ተለይተው በጭንቅና በመከራ ያሉ ስደተኛ ልጆችሽን የሁላችንም እናት ነሽና እባክሽ ጭንቀታቸውን አስወግጅላቸው። በርህራሄ ብርሃንሽም አንቺ ይሁን ባልሽውና በፈቀድሽው መልካም ቀንና ጎዳና ይጓዙ ዘንድ መርተሽ አድርሻቸው። የይስሐቅ መዓዛ እናታችን ቅድስት ድንግል ማርያም ሆይ በኃጢአታችን ምክንያት የመጣብንን ክፉ ሽታ በእናትነት በረከትሽ ወደ መልካም መዓዛ ለውጭልን። የያዕቆብ መሰላል እናታችን ቅድስት ድንግል ማርያም ሆይ በሥራችን ሳይሆን በቸርነትሽ ሰዋሰወ ጸሎታችን ዋጋ ያገኝ ዘንድ ወደ ልጅሽ መንበር ፊት አሳርጊልን። የአባ ኤልያስ ዛሸክላ ገዳም እመቤታችን እናታችን ቅድስት ድንግል ኪዳነ ምሕረት ሆይ በሁሉ ዘንድ የሚወደድ የተረጋጋ ስብዕናና መንፈሰ ሕይወትን
በሰዎችም ፊት ሁሉ ሞገሰ ጸጋን አድይን። ቀጸላ መንግሥቱ ለጊዮርጊስ ድንግል ማርያም ሆይ ነፍስና ሥጋችንን የሚያስጨንቋትን አንቺ ተቃወሚልን። በሚቃወሙንም ሁሉ ፊት እንደ ወዳጅሽ ቅዱስ ጊዮርጊስ የጽን ቀጸላን አጎናጽፊን። ሐመረ ኖኅ የእንጦጧ ኪዳነ ምሕረት እናታችን ሆይ በልቦናችን ርኅራኄንና ቅንነትን መልተሽ ለተራቡ አጉራሽ፣ ለተቸገሩ ደራሽ፣ ለተራቆቱትም አልባሽ እንሆን ዘንድ አንቺ አድይን። አፍጣኒተ ረድኤት እናታችን መድኃኒታችን ወላዲተ አምላክ ቅድስት ድንግል ማርያም ሆይ ሰላምሽን፣ ጸጋሽን፣ ረድኤትሽን፣ በረከትሽን ሁሉ በእኛና በሥራችን፣ በቤተሰባችን፣ በሃይማኖታችንና በሀገራችን ላይ ሙይብን። ስርጉተ ሥጋ ወነፍስ ርኅርተ ልብ እመቤታችን እናታችን ቅድስት ድንግል ማርያም ሆይ አግኝቶ ማጣት፣ በክፉ ሰው እጅ መውደቅ፣ ተሹሞ በውርደት መሻር፣ ነግዶ መክሰር፣ በወዳጅ መከዳት፣ እውነት ይዞ በሐሰት መሸነፍ መሪር ነውና አንቺ ከዚህ ሁሉ በብዝሃ ጸጋሽና በኃይለ ረድኤትሽ አንቺ ተቃወሚልን። ጸምረ ጌዴዎን ቅድስት ድንግል ማርያም ኪዳነ ምሕረት እናታችን ሆይ እንደማያስተውል እንስሳ ለሆዳቸው ብቻ ከሚኖሩ ሰዎች ጠብቂን። እግዚአብሔር አብ ሆይ ደካማ ባሪያዎችህ ንስሐ ለመግባት እነሆ ከዛሬ ነገ እያልን የሰጠህንን ጊዜ እያሳለፍን ነውና በእመቤታችን አማላጅነት ለንስሐ አብቃን። ንጹሐ ባህሪ መድኃኔ ዓለም ክርስቶስ ሆይ ለጸሎትና ለምስጋና እንተጋ ዘንድ አበረታች ቅዱስ መንፈስህን ላክልን። አመስጋኝ እንሆንም ዘንድ አንተ አድለን። ለቅዱሳን ሐዋርያት ምስጢራትን ሁሉ የገለጽህ እግዚአብሔር መንፈስ ቅዱስ ሆይ በሁለንተና ሕይወታችን ቤታችንን፣ ሥራችንን በጥበብ እንመራ ዘንድ አንተን ደስ የሚያሰኝ የማስተዋልን ጸጋና አእምሮን ሙላብን። የሕያዋኑ የአብርሃም የይስሐቅና የያዕቆብ አምላክ እግዚአብሔር ሆይ በኃጢአታችን ምክንያት ከሚመጣብን ከዝሙታዊ መቅሰፍትና ጠንቅ እንድን ዘንድ አንተ ሰውረን። አልፋና ኦሜጋ ሆይ ከስህተታችን እንድንማር አድርገን እለመክኑን ሆይ አይነ ልቦናችንን አብራልን። ኤልሻዳይ ሆይ የሰው ፊትና እጅ አይቶና ተሳቆ ከመኖር አድነን። በረከተ ኤልያስ እግዚአብሔር ሆይ እድል ፈንታችንን ጽዋ ተርታችንን ሁሉ ከመልካም ሰው፣ ከመልካም ሥራ፣ ከመልካም ስፍራ፣ ከመልካም ጊዜና ከመልካም ፍጥረታት ጋር አድርግልን። ሞገሰ ዳንኤል ነቢየ ሱሳ ክርስቶስ ሆይ ሥራችንንና ስብዕናችንን ከሚያበላሽ ከማንኛውንም ነገር ሁሉ ጠብቀን። ጌታችን ያህዌ ሆይ ሕይወታችንን ለማመሰቃቀል ከሚሹና ከሚተጉ ታደገን። አምላካችን ሆይ ከቀን ወራሪ ከሌሊት ሰባሪ ሰውረን። እውነተኛ ደመና ቅድስት ድንግል ማርያም ወላዲተ አምላክ እመብርሃን ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ ወገን እንደሌለን ታውቂያለሽ። እናታችን ተስፋ አምባ መጠጊያችን አለኝታችን ክብራችን አንቺ ነሽና ጸጋሽን፣ ሰላምሽን፣ ረድኤትሽንም በላያችን ላይ እንደ ክረምቱ አዝንሚልን። በማወቅ ባለማወቅ ከሠራነው ኃጢአት መተላለፍ፣ ከወላጆቻችን በደልና መተላለፍ፣ ከወገኖቻችን በደልና ግፍ አንቺ በከበረው ቃል ኪዳንሽ እጠቢን፣ ንጹሕም አድርጊን። ተናግረን ማሳመን በተሳነን ጊዜ አንቺ አንደበት ሁኚን። የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል ድንግል ማርያም ኪዳነ ምሕረት ሆይ ዓለሙ ሁሉ ለእኛ ባዳ ሆኖብናልና ብንወጣም ብንወርድም ከድካምና ከትዝብት በስተቀር ሊሆንልን አልቻለምና ልጅሽ በሰጠሽ በከበረው ቃል ኪዳንሽ ጎዶላችንን ሞልተሽ ከውርደት አድኝን። ለቤተሰባችን፣ ለወገናችን፣ ለሀገራችን፣ ለሃይማኖታችን፣ ለፍጥረት በሙሉ ጠቃሚ አድርጊን። እናታችን ጸጋና በረከትሽ ለዘላለሙ አይለየን። አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡኝ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም ጠይቃለሁ። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ገብረ ኢየሱስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣
ወልደ ሚካኤል ወለተ ኪዳን ወለተ ኪሮስ ርብቃ ጸዳለ ማርያም ተክለ ያሬድ አስካለ ማርያም ወለተ ኪዳን ሀብተ ማርያም ፍቅረ ሥላሴ ወለተ ሥላሴ ወለተ ማርያም ወለተ አጽብሃ ወለተ ቢዘን እህተ ማርያም አስካለ ማርያም አበቡ ወልደ ገብርኤል ገብረ ጊዮርጊስ አታለል ይመር ተፈሪ ብርቄ መካሻ ስንዴው ወለተ መድህን ጥበበ ኪሮስ ወለተ ሰንበት ገብረ ሥላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ሥላሴ ፈቃደ ሥላሴ ኃይለ ኢየሱስ ወለተ ሥላሴ ሳህለ ማርያም ወለተ ሥላሴ ሰብለ ማርያም ቅዱስ ቶማስ ወለተ ኢየሱስ ሁለተ ማርያም ተክለ ሥላሴ አቢጋሊ ቶማስ ወለተ ትንሣኤ ወለተ ማርያም ሚሚ ናቲ ብርቱካን ዓለም ፍቅርተ ማርያምና ወለተ መስቀል ፍቅርተ ማርያም ኪዳነ ወልድ ወለተ አረጋይ አጸደ ማርያም ወለተ ሥላሴ እህተ ሚካኤል ኃይለ ማርያም አስካለ ማርያም ወለተ ሐና ቀጸላ ማርያም ወለተ ገብርኤል ወልደ ሥላሴ ብርሃነ መስቀል ተክለ ሐዋርያ መንበረ ማርያም ትርሲተ ድንግል ወለተ ገብርኤል አጸደ ማርያምና ወለተ ሰማዕት ወለተ ማርያም ማኑኤል ሳሙኤል ብሩኖ ወለተ ብርሃን ሰይፈ ሚካኤል ታዲዮስ ካሌብ ሐና አጸደ ማርያም ሐና ማርያም ጽጌ ማርያም አስራተ ማርያም ወለተ ማርያም ሳህለ ማርያም ስህነ ማርያም ተክለ ወልድ ወልደ ሚካኤል ተክለ ሚካኤል ወለተ ማርያም ወልደ ገብርኤል ወለተ ሐና አስካለ ማርያም ገብረ ሥላሴ ወለተ መድህን ገብረ መድህን ወልደ ሥላሴ ወለተ ቂርቆስና እህተ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ኃይለ ገብርኤልና አስራተ ኡራኤል ወለተ አናንያ ወለተ ሰንበት ማሪቱ ኃይሉ ወለተ ሥላሴ ኃይለ ገብርኤል ገብረአብ ኃይለ ሚካኤል አስካለ ማርያም አምደ ሚካኤል ወለተ ሚካኤል አመተ ኢየሱስ ወለተ መድህን ወለተ ማርያም ፈቃደ ማርያም አጸደ ማርያም ወለተ ሐና ወለተ ኪዳን በትረ ማርያም ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ ዕድሜ ዘመናችሁ የተባረከ ይሁን። ሥራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ማርያም ወለተ ጽዮን ወልደ ሰማያት ሙሉ ማሞ ወለተ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት